ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ተመልካቾቻችን የወቅታዊና እውነተኛ መረጃዎች አውታር ከሆነው ስቱዲዮአችን የዕለቱ አብይት ሀገራዊና ቀጠናዊ ዓለም አቀፋዊ ሁነቶችን የያዘውን ልዩ የዜና እትማችን ልናካፍላችሁ በዝግጅት ላይ እንገኛለን። የዜና አርዕስቶችን በማስቀደም እንጀምራለን። የኢትዮጵያ ምርጫና የዓለም አቀፍ ማህበረሰብ ምላሽ። በሀገሪቱ የተካሄደውን ሰባተኛውን አጠቃላይ ምርጫ ተከትሎ ከሰሜን አሜሪካ፣ ከካናዳ እና ከአውሮፓ ህብረት ውጭ ካሉ ሀገራት የተሰጠው የጋራ መግለጫ ዝርዝር እንመለከታለን። የሰማጎ ወሳኝ ማሳሰቢያ። የኢትዮጵያ ሰብአዊ መብቶች ጉባኤ የምርጫ ሂደትን አስመልክቶ የሰጠውን ታዛቢነታዊ ምስክርነት የአሸናፊነት አዋጅን በተመለከተ ያስተላለፈውን ጠንካራ መልእክት እንቃኛለን። የታላቁ ጥምረት ያልተጠበቀ ውሳኔ። በምርጫው በርካታ እጩዎችን ያቀረበው ትብብር ለኢትዮጵያ አንድነት ጥምረት ብናሸንፍም ወደ ፓርላማው አንገባም ሲል ያስታወቀበትን ምክንያት እንመረምራለን። በትግራይ ክልል ስለሚካሄደው ምርጫ። በእያንዳንዱ አካባቢዎች ሳይካሄድ የቀረው ምርጫ በቀጣይ ስለሚካሄድበት ሁኔታ የብሔራዊ ምርጫ ቦርድ እና የአፍሪካ ህብረት ታዛቢዎች የደረሱበትን ስምምነት ይፋ እናደርጋለን። የድንበሩ ከባድ ወታደራዊ ስምሪት። በኢትዮጵያ አዋሳኝ የሱዳንና ስትራቴጂካዊ ግዛት ውስጥ በፈጣን ድጋፍ ሰጪ ኃይሎች በመደበኛ ጦር መካከል የተቀሰቀሰው መጠነ ሰፊ ውጊያና ስጋቱን እንዘግባለን። የዶናልድ ትራምፕ የኔታንያሁ የቃላት ጦርነት። የቀድሞው ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር በኃይሉ ቃል መሳደባቸውን በራሳቸው አንደበት ማረጋገጫ የሰጡትን ዓለም አቀፍ ክስተት እንቃኛለን። የኢራንና የኩዌት ድንገተኛ ቀውስ። በአሜሪካ የጦር ሰፈር ላይ ያነጣጠረ ነው የተባለው የኢራን የድሮን ጥቃት በኩዌት ዓለም አቀፍ የአየር ማረፊያ ላይ ያስከተለውን መዘጋትና ውድመት እንመለከታለን። የአልቡርሃንና የኤርዶጋን ምስጢራዊ ውይይት። የሱዳን ሉዓላዊ ምክር ቤት ሊቀመንበር ሳይታወቅ በድንገት አንካራ በመገኘት ከቱርክ ፕሬዝዳንት ጋር ያደረጉትን የአስቸኳይ ጦር መሳሪያ አቅርቦት ንግግር እንፈትሻለን። ወደ ዝርዝር ዜና ከመግባት በፊት የቅርቡና ወዳጃዊ ስሜት ባለው ወደ እነዚህ ዝርዝር መረጃዎቻችን በጥልቀት ከመሻገራችን በፊት የኢትዮ ታማኝ ቤተሰቦች እንድትሆኑ ሁልጊዜም የምናዘጋጃቸውን ሚዛናዊ ዘገባዎችን በቅድሚያ እንደምታገኙ ቻናላችን አሁኑ ሰብስክራይብ በማድረግ የደወል ምልክቱን እንዲጫኑ በአክብሮት እንጋብዛለን። አሁን ቀጥታ ወደ ዝርዝር መረጃዎች እናልፋለን። በኢትዮጵያ በቅርቡ የተካሄደውን ሰባተኛው አጠቃላይ ሀገራዊ ምርጫ ተከትሎ ሂደቱን በቅርበት ሲከታተሉ የነበሩ ዓለም አቀፍ አካላት የጋራ መግለጫ አውጥተዋል። በምርጫው ዕለት በታዛቢነት ያልተሳተፈው የአውሮፓ ህብረት በእንግሊዝ፣ በጀርመን፣ በፈረንሳይ ኤምባሲዎች እንዲሁም በአዲስ አበባ በሚገኙ በርካታ ሀገራት የዲፕሎማሲ ልዑካን አማካኝነት የጋራ አቋሙን ገልጿል። ከአውሮፓ ህብረት አባል ሀገራት በተጨማሪ ካናዳ፣ ኖርዌይ እና ስዊዘርላንድ በጋራ በሰጡት መግለጫ ምርጫው መካሄዱን በበጎ እንደሚቀበሉት አስታውቀዋል። በተለያዩ የጸጥታና ተያያዥ ችግሮች ምክንያት ድምፁ ሳይሰጥባቸው በቀሩት የምርጫ ክልሎች የሚኖሩ ዜጎች በቀጣይ ድምፅ የመስጠት እድል እንደሚያገኙ ተስፋ እንደሚያደርጉ የገለጹት እነዚህ ሀገራት የብሔራዊ ምርጫ ቦርድ ሰራተኞች፣ የፖለቲካ ፓርቲዎች እጩዎችና የሲቪል ማህበራት ያበረከቱትን አስተዋጽኦ አድንቀዋል። የአፍሪካ ህብረት የኢጋድ ታዛቢዎች የተጫወቱትን ሚና እንደሚገነዘቡ በመጠቆም የመጨረሻውን የታዛቢነት ሪፖርት እንዲጠባበቁ አስታውቀዋል። በሌላ በኩል ሀገር በቀል የሰብአዊ መብት ተሟጋች ተቋም የሆነ የኢትዮጵያ ሰብአዊ መብቶች ጉባኤ በመቶዎች የሚቆጠሩ ቋሚና ተንቀሳቃሽ ታዛቢዎችን በማሰማራት ያደረገውን የምርጫ ትዝብት ሪፖርት ይፋ አድርጓል። ተቋሙ በርካታ የምርጫ ጣቢያዎችን መመልከቱን ጠቅሶ በአንጻራዊነት ስኬታማና ሰላማዊ የሆነ የድምፅ አሰጣጥ ሂደትን መከናወኑን ገልጿል። የመራጮች ከፍተኛ ተነሳሽነት፣ የቁሳቁስ አቅርቦት በቂ መሆኑንና የጎላ የጸጥታ መደፍረስ አለመኖሩ በጥሩ ጎኑ የተነሳ ቢሆንም መስተካከል የሚገባቸው ከባድ ክፍተቶች እንደነበሩ ሰማጎ አጋልጧል። በተለይ በሚስጥራዊ የድምፅ መስጫ ሳጥን ውስጥ በመራጭ እያለ ወደ ውስጥ በመግባት የስነ-ልቦና ጫና የማድረግ ድርጊቶች፣ ከልክ በላይ ረጅም ሰልፎች መታየታቸው፣ ያልተፈቀደላቸው ግለሰቦች በጣቢያቸው ውስጥ በመገኘታቸውና የጸጥታ አካላት ከተፈቀደላቸው ርቀት ውጭ ሆነው በመገኘታቸው ድክመት ሆኖ ተዘግቧል። በዚህ ሳቢያ የትኛውም አካል የምርጫ ቦርዱን ይፋዊ ውሳኔ ሳይጠብቅ ራሱን አሸናፊ አድርጎ መወጅ እንደማይችል ሰማጎ ጠንካራ ማሳሰቢያ ሰጥቷል። ብናሸንፍም ፓርላማ አንገባም። የታላቁ ጥምረት አነጋጋሪ ውሳኔ። በሰባተኛ አጠቃላይ ምርጫ ላይ ከ1000 በላይ እጩዎችን በማቅረብ በስፋት ተሳትፎ የነበረው የአምስት የፖለቲካ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት የተሰኘው ስብስብ በምርጫው ማግስት እጅግ አነጋጋሪ የሆነ መግለጫ አውጥቷል። ጥምረቱ በጥልቀት ባደረገው ግምገማ መሰረት የምርጫው ሂደት መሰረታዊ ጉድለቶች የነበሩትና ትርጉም ያለው የህዝብ ተሳትፎ ያልታየበት ነው ሲል ወቅሷል። በዚህም ምክንያት በጥምረቱ ስም የተወዳደሩ እጩዎች የምርጫውን ውጤት አሸንፈው ቢወጡ እንኳን ወደ ህዝብ ተወካዮች ምክር ቤትም ሆነ ወደ ክልል ምክር ቤቶች ፈጽሞ እንደማይገቡ
በይፋ አስታውቋል። ጥምረቱ ቀድሞውኑ ወደ ምርጫው የገባው በሀገሪቱ የሀሳብ የበላይነት ለማስረጽና የሂደቱን ተጨባጭ ድክመቶች ለህዝብ ለማጋለጥ እንደነበር በመግለጫው ጠቅሷል። ምርጫው በተወሰኑ ጥቂት ክልሎች ብቻ የተገደበና ለነጻ ምርጫ የሚያስፈልጉ ቅድመ ሁኔታዎችን ያልተሟላበት ነው ያለው ጥምረቱ ቁልፍ የሀገራት ውሳኔዎች እየተወሰኑ ያሉት የእውነተኛ ህዝብ ውክልና በሌለበት ሁኔታ ነው ብሏል። ከዚህ ቀደም በምርጫ አስተዳደሩ ዙሪያ የታዩ የአሰራር ግድፈቶችና ማጭበርበሮች በማስረጃ አስደግፎ ለብሔራዊ ምርጫ ቦርድ ቢያቀርብም ምንም አይነት የማስተካከያ እርምጃ አለመውሰዱን አመልክቷል። አሁን ያለው ሂደት የድሮውን የኢህአዴግ የጥፋት ውርስ ባህልና ሁሉንም ጠቅልሎ የማሸነፍ አባዜን የተከተለ በመሆኑ ይህ አይነት አስመሳይ ምርጫ የሀገሪቱን የፖለቲካ ቀውስ ሊፈታ አይችልም ሲሉ አሳስቧል። ጥምረቱ ወደፊት እውነተኛ ህዝብ የበላይነት የሚከበርበት ስርዓት እስኪገነባ ድረስ የፖለቲካ ትግሉን እንደሚቀጥልና በቅርብ ጊዜ ውስጥ የህዝቡ ተሳትፎ ያለበትን የሰላማዊ ትግል ፍኖተ ካርታ ይፋ እንደሚያደርግ አስታውቋል። በትግራይ እና በሌሎች አካባቢዎች ስለተካሄደው ምርጫ የተሰማው አዲስ መረጃ ከሰባተኛው አጠቃላይ ምርጫ ጋር በተያያዘ በትግራይ ክልልና በተወሰኑ የሀገሪቱ ክልሎች ድምፅ ሳይሰጥ መቅረቱ የሚታወስ ነው። ይህን ጉዳይ በቅርበት ሲከታተል የቆየው የአፍሪካ ህብረት የምርጫ ታዛቢ ቡድን በቀጣይ ድምፅ የመስጠት ሂደት ስለሚከናወንበት ሁኔታ አዲስ ማረጋገጫ ሰጥቷል። ታዛቢ ቡድኑ የኢትዮጵያ ብሔራዊ ምርጫ ቦርድን ዋቢ በማድረግ እንደገለጸው በጸጥታ በተያያዥ መስተጓጉሎች ምክንያት አሁን ባለው ሀገራዊ ምርጫ ያልተካተቱ አካባቢዎች ሁኔታዎች ፈቅደው አስተማማኝ ሰላም ሲሰፍን ምርጫው ወዲያውኑ በአስቸኳይ እንደሚደረግ ታውቋል። የምርጫው ሙሉ አካታችነት በቀጣይ በሚከናወኑ የእርማት ተግባራት ላይ እንደሚወሰን የገለጹት ታዛቢዎች የምርጫ ቦርዱ አመራሮች ድምፅ ሳይሰጡባቸው በቀሩ አውራጃዎች ላይ ምርጫውን ለማካሄድ ያላቸውን ቁርጠኝነት በይፋ እንደረጋገጠላቸው ገልጸዋል። በትግራይና በሌሎች አካባቢዎች የሚኖሩ ዜጎች በዚህኛውም ዙር ድምፅ አለመስጠታቸውን በሀገር አቀፍ ደረጃ በሚመሰረተው መንግስትና በህዝብ ውክልና ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመቀነስ ቦርዱ ከጸጥታ አካላት ጋር በመተባበር ዝግጅት እያደረገ ይገኛል። የፖለቲካ ተንታኞች በበኩላቸው ይህ ሂደት የፍትሐዊነት ጥያቄን ለመመለስ ወሳኝ መሆኑን በመጥቀስ በቀጣይ የሚካሄደው የምርጫ ነፃና ፍትሐዊ እንዲሆን የክልሉ አስተዳደሮች ከማዕከላዊ መንግስት ጋር በቅንጅት መስራት እንደሚጠበቅባቸው አሳስበዋል። የጦሩ አጣብቂኝና በኢትዮጵያ አዋሳኝ የድንበር ግዛት የተቀሰቀሰው ከባድ ጦርነት በዓለም አቀፍ ደረጃ የጦር መሳሪያዎችንና የሰላም ደህንነት በገለልተኝነት በመከታተል የሚታወቀው የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም ሲፖሪ በሶማሊያ ምድር በሚንቀሳቀሱ የሰላም አስከባሪ ተልዕኮች ዙሪያ አዲስ ማስጠንቀቂያ አድርጓል። ኢትዮጵያ፣ ኬንያ፣ ዩጋንዳ፣ ጅቡቲን የመሳሰሉ ሀገራት በከፍተኛ ወታደራዊ መስዋዕትነት የገነቡት የኢታማስ መተኪያ የሆነው አዲሱ የኦሶም ጦር ከባድ የፖለቲካና የፋይናንስ አጣብቂኝ ውስጥ መውደቁን ሪፖርቱ ያሳያል። በዓለም አቀፍ የፖለቲካ ኃይላት መካከል ያለው መከፋፈል፣ የተልዕኮ ግልጽነት ማጣትና የስር የሰደደ በጀት እጥረት ጦሩ በአልሸባብ ላይ የሚያደርገውን ተጋድሎ ሊፈታተነው እንደሚችል ተገልጿል። በተለይም በኢትዮጵያና በሶማሊያ መካከል ያለውን የዲፕሎማሲ ግንኙነት መሻከር ለአዲሱ ኃይል ስኬት ትልቅ ጋሬጣ ሆኗል። ይህ በእንዲህ እንዳለ ከሰዓታት በፊት በወጣ መረጃ መሰረት በኢትዮጵያ አዋሳኝ የድንበር አካባቢ በሚገኘውና እጅግ ስትራቴጂካዊ በሆነው የሱዳን ሰማያዊ አባይ ብሉ ናይል ክልል ውስጥ ከባድ ጦርነት ተቀስቅሷል። በጀኔራል ሞሐመድ ሐምዶን ዴጋሎ የሚመራው የፈጣን ድጋፍ ሰጪ ሚሊሻ በብሉ ናይል ክልል በምትገኘው ሙራ በተባለች ስልታዊ የጦር ግንባር ላይ ድንገተኛ ጥቃት ሰንዝሯል። ይሁን እንጂ የሱዳን መደበኛ ጦር ጥቃቱን በከፍተኛ ወታደራዊ ብቃት ማክሸፉንና በሚሊሻው ላይ ከባድ የሰው የጦር መሳሪያ ውድመት ማድረሱን የዜና ምንጮች ዘግበዋል። የውጊያ የተቀሰቀሰው መደበኛ ጦር ለሁለቱም ወገኖች የባህር በርና የቁልፍ ሎጂስቲክ መቆጣጠሪያ ወደሆነችው ወደ ኮርሙ ከተማ ለማምራት በሚያደርገው ጉዞ ላይ የሚሊሻው ቡድን የሽምቅ ጥቃት በመሰንዘሩ ነው። በውጊያው በቀጥታ ወደ ኢትዮጵያ ድንበር እየተቃረበ በመሆኑ በድንበር አካባቢ በሚኖሩ ሲቪል ዜጎች ላይ እንቅስቃሴ በስደተኞች ፍሰት ላይ የሚያደርሰውን ስጋት እጅግ ከባድ ሆኗል። ሰሞኑን ከዚህ አቅጣጫ የተተኮሰ የድሮን ጥቃት በኢትዮጵያ ድንበር በምትገኘው ጉርሙ ከተማ ላይ አርፎ በሰላማዊ ሰዎችና በእርዳታ ሰራተኞች ላይ ጉዳት ማድረሱን የሁኔታው አሳሳቢነት ያሳያል። የትራምፕ ኔታንያሁ የቃላት ጦርነትና የኢራን ኩዌት ድንገተኛ የድሮን ጥቃት። በዓለም አቀፍ ዜናዎቻችን የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ እጅግ የከበደና በኃይል ቃል የታጀበ ስድብ መናገራቸው በራሳቸው አንደበት አረጋግጠዋል። ከኒውዮርክ ፖስት ጋር ቆይታ ያደረጉት ትራምፕ በአክሲዮን ሚዲያ ይፋ የሆነውን መረጃ በማረጋገጥ አሁን ኔታንያሁን በኃይል ቃል ተናግሬዋለሁ ብለዋል። በዚህ ከባድ የግንኙነት መቃወስ ምክንያት የሆነው እስራኤል በሊባኖስ ላይ የጀመረችውን መጠነ ሰፊ ጥቃት እንድታቆም ትራምፕ ያቀረቡትን ጥያቄ ኔታንያሁ ውድቅ ማድረጋቸው ነው። ትራምፕ ከኢራን ጋር የጀመሩትን የሰላም ስምምነት ድርድር ለመቀጠል ጽኑ ፍላጎት የነበራቸው ቢሆንም እስራኤል የቤሩትን ዋና ከተማ ጭምር እደበድባለሁ ማለቷ በሁለቱ መሪዎች መካከል ያለውን ውጥረት ከፍ አድርጎታል። ትራምፕ በስልክ የተናገራቸው ከባድ ያሉ
ጸያፊ ቃላት መልሰው በመድገም ለኔታንያሁ ያላቸውን ቁጣ በይፋ አሳይተዋል። በሌላ አቅጣጫው አሜሪካ ጥቃት ሰንዝራብኛለች በሚል የኢራን ጦር በኩዌት ላይ ድንገተኛ መጠነ ሰፊ የድሮን ጥቃት ፈጽሟል። በጥቃቱ የኩዌት ዓለም አቀፍ አየር ማረፊያ በረራዎች ማስተናገድ በማይችልበት ደረጃ ክፉኛ የተመታ ሲሆን አየር ማረፊያው ሙሉ በሙሉ እንዲዘጋ ተደርጓል። ኢራን ለደረሰብኝ ጥቃት ምላሽ እየሰጠው ነው ስትል ድርጅቱን ያመነች ሲሆን ያጠቃውትም በኩዌት የሚገኘው የአሜሪካ ወታደራዊ ጦር ሰፈር ነው ብላለች። በፎክስ ኒውስ ዘገባ መሰረት የኢራን ድሮኖች በመንገደኞች ማስተናገጃ ተርሚናል ላይ ባደረሱት ጉዳት በመቶዎች የሚቆጠሩ ሰዎች ሲቆስሉ አንድ የሰው ሕይወት ወዲያውኑ አልፏል። ይህ ክስተት ቀደም ሲል ተደርጎ በነበረ የተኩስ አቁም ስምምነት እፎይታ አግኝቶ የነበረችውን የቀጠና እንደገና ወደ ከፋ ጦርነት ቀውስ ውስጥ ከቷታል። የጄኔራል አልቡርሃን ሚስጥራዊ የቱርክ ጉዞና የድሮን አቅርቦት ፍላጎት። የሱዳኑ ሉዓላዊ ምክር ቤት ሊቀመንበር የሱዳን ጦር አዛዥ የሆኑት ጄኔራል አብዱል ፈታህ አልቡርሃን ቀደም ብሎ ሳይናገር ምንም አይነት መረጃ ሳይወጣ በድንገት አንካራ ቱርክ ገብተዋል። ምክር ቤቱ አልቡርሃን አንካራ መግባታቸውን ተከትሎ ባወጣው አጭር መግለጫ ጉብኝቱ በሁለት ሀገራት መካከል ያለውን የጋራ ትብብር በማጠናከር ላይ ያተኮረ ሚስጥራዊ ውይይት መሆኑን ጠቅሷል። ሁለቱ መሪዎች በቀጠናዊ ዓለም አቀፋዊ ጉዳዮች ላይ መምከራቸውን ቢገልጹም የጉዳዩ የቅርብ ታዛቢዎች ግን የጄኔራል የድንገት ጉዞ ዋነኛ አጀንዳ አጣዳፊ የጦር መሳሪያና የደህንነት ስምምነት መፈራረም እንደሆነ ይናገራሉ። ሱዳን ውስጥ ካለው የእርስ በርስ ጦርነት ጀርባ ቱርክ ለረጅም ጊዜ የሱዳን መደበኛ ጦር ዋና አስታጣቂ ሆና መቆየቷ ይናገራል። ጄኔራል አልቡርሃን ከጄኔራል ሐሚቲ ኃይሎች ጋር ላለባቸው የአየር ላይ ትንቅንቅ ሰፊ የድሮን አቅርቦት የሚፈልጉ ሲሆን በአንጻሩ የሄሜቲ ዋነኛ የድሮን አቅራቢ በተባበሩት አረብ ኤሚሬት እንደሆነች ይታወቃል። በሱዳን ምድር የድሮን ጦርነት እጅግ በተሳሰበበት በዚህ ወቅት አልቡርሃን አንካራ መገኘታቸው ከቱርክ ሰፊ የቴክኒክና ወታደራዊ ድጋፍ ለማግኘት መሆኑን ያመለክታል። ይህ ክስተት የሱዳን የእርስ በርስ ጦርነት በአቡዳቢና በአንካራ አማካኝነት ወደ ሌላ የባሰና የተወሳሰበ ዓለም አቀፋዊ ምዕራፍ ሊሸጋገር እንደሚችል ማሳያ ሆኖ ተወድሷል። ክቡራትና ክቡራን የኢትዮ ዋተር ተመልካቾቻችን ለዕለቱ ያዘጋጀነው በአብይት ሀገራዊና ዓለም አቀፋዊ መረጃዎቻችን እነዚህ ይመስሉ ነበር። ወቅታዊ፣ ሚዛናዊና እውነተኛ መረጃዎችን በፍጥነት ለማግኘት ቻናላችን አሁኑ ሰብስክራይብ ማድረጋችሁንና የደወል ምልክቱን መጫናችሁን አትርሱ። ዝግጅቱን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አጋሩ። በጉዳዮቹ ላይ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ አስፍሩልን። በእያላችሁ ሰላም ጤና እንዲሆንላችሁ እየተመኘን በዚሁ እንሰናበታችሁ። ቸር ያሰማን።